በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ሱባኤ ማለት ምን ማለት ነው? የሱባኤ ውጤቱስ? በዚህ ርዕስ አንዳንድ ሀሳቦችን ስለ ሱባኤ እናያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። መነሻ የሚሆነን የእግዚአብሔር ቃል ትንቢተ ዳንኤል ምዕራፍ 9 ቁጥር 25 ላይ ያለው ይሆናል። ቃሉም እንደዚህ ይላል፣ ስለዚህ እወቅ አስተውልም፣ ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች ይላል። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሱባኤ ማለት ቀጥተኛ ትርጉሙ ቁጥር ማለት እንደሆነ የሚታወቅ ነው። እንግዲህ አንድ ሱባኤ የሚባለው 7 ቀን ነው። 7 ደግሞ በዕብራይስጥ ፍጹም ቁጥር እንደሆነ የሚታወቅ ነው። እስመ ሁልቆ ሳብዕ ፍጹም ውእቱ በኀበ ዕብራውያን እንዲል 7 የሚለው በተለይ ዮሐንስ ራእይን ስናነብ 7 የሚለው በጣም በተደጋጋሚ በብዛት የተነገረ ቃል ነው። ስለዚህ ፍጹምነትን፣ ሙሉ ቁጥርን የሚያመላክት መሆኑ ግልጽ ነው። እንደ ነቢዩ ዳንኤል አገላለጽ እንዳየው ራእይ ስለፈረሰችው ስለ ሀገራቸው ኢየሩሳሌም መጠገንና የነበረውን እርሱ የነበረበትን የጸሎትና የኑዛዜ ጊዜ ጭምር የሚያስረዳ ክፍል ነው። በዚሁ በትንቢተ ዳንኤል ምዕራፍ 9 ከቁጥር 20 ጀምሮ ያለውን ስናነበው እንደዚህ ይላል፣ እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬ በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ ይላል። ዳንኤል በጸሎት ላይ ነው፣ በኑዛዜ ላይ ነው፣ በአምላኩ በእግዚአብሔር ፊት ነው ያለው። ስለዚህ ያየው ራእይ አስቀድሜ በራእይ ያየሁት የነበረው ሰው ገብርኤል እነሆ እየበረረ መጣ፣ በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለ፣ ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ አለው። ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። ወገኖቼ ይህንን ጥበብ የእግዚአብሔር የሆነውን በውል የምናስተውልበትን ጥበብ ለሁላችንም ይስጠን፣ ማስተዋሉን ይስጠን። ዳንኤል በጾም በጸሎት ላይ እያለ ነበር ይህ ጥበብና ማስተዋል ከእግዚአብሔር ዘንድ ወደ እርሱ የመጣለት። በጾም በጸሎት በእግዚአብሔር ፊት የሚቆም ሰው ከአምላኩ ዘንድ ያለውን መልስ ጭምር የምናይበት ክፍል ነው። ሲቀጥልም አንተ እጅግ የተወደድህ ነህና በልመናህ መጀመሪያ ላይ ልብ በሉ፣ በልመናህ መጀመሪያ ላይ ትእዛዝ ወጥቷል። እኔም ነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። አመፃን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተስሪ፣ የዘላለምንም ጽድቅ ያገባ፣ ራእይንና ትንቢትንም ያትም፣ ቅዱሰ ቅዱሳኑንም ይቀባ ዘንድ በሕዝብህና በቅድስት ከተማ ላይ ሱባኤ ተቀጥሯል። በሕዝብህና በቅድስት ከተማ ላይ ሱባኤ ተቀጥሯል ወይም ታውጇል። ስለዚህ እወቅ አስተውልም፣ ኢየሩሳሌምን መጠገንና መስራት
ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባዔና 62 ሱባዔ ይሆናል። እርሷን በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች አለኝ ነው የሚለው። እንግዲህ የሱባዔ ዋና ዓላማ የፈረሰውን መጠገንና መስራት ነው ወገኖቼ። እዚህ ላይ እንደሰማ ነው ሱባዔ የሚለው ነገር ከግል አልፎ ለሀገር ለሕዝብ መጠገን መሰረት እንደሆነ እንረዳለን። እንግዲህ መስራት መጠገን ስንል መጀመሪያ ከራሳችን ነው የሚጀምረው። እኛ ከፈረስንበት መንፈሳዊ ሕይወት መሰራት የመጀመሪያው የጾምና የጸሎት የሱባዔ ትልቁ ጉዳይ ያለው እዚህ ላይ ነው። እኛ ስንሰራ ነው ቤተ ክርስቲያን የምትሰራው። እኛ ስንሰራ ሀገር ትሰራለች። እኛ ስንሰራ ሌሎች ወገኖቻችን ሁሉ ይሰራሉ። የክርስትና ሕይወት መጀመሪያው ራስን ማነጽና መስራት ነው። ተሰሩ ይላል የእግዚአብሔር ቃል። ተሰሩ፣ እንዲያውም የእግዚአብሔር ቤት ለመሆን ተሰሩ ነው የሚለው። የእግዚአብሔር ቤት ለመሆን እኛ በግል ስንሰራ ነው ወገኖቼ እውነተኛ ሱባዔ የሚባለው፣ እውነተኛ ጾም የሚባለው፣ እውነተኛ ጸሎት የሚባለው እኛ ስንሰራ ለሀገር የሚተርፍ መንፈሳዊ መሰራት የፈረሰው እንዲጠገን ምክንያት እንሆናለን ማለት ነው። ዛሬም እንደ ሀገር እኮ ብዙ መሰራት የሚገባቸው ብዙ የፈረሱ ነገሮች አሉ። ብዙ ነገሮች መንፈሳዊ ነገሮቻችን ሁሉ እንዲሰሩ ከምንም በላይ እኛ በመንፈሳዊ ሕይወታችን መሰራት ይገባናል። ዳንኤል በተሰበረ ልብ ነበር ስለ ራሱና ስለ ሕዝቡ ኃጢአት በአምላኩ ፊት ይናዘዝ የነበረው። በጾም በጸሎት ላይ ሆኖ በአምላኩና በእግዚአብሔር ፊት ይናዘዝ ነበር። በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ ነው የሚለው። ስናዘዝ ከዚህ በኋላ ነው ወገኖቼ አሁን በመልአኩ በኩል የጸሎቱ መልስ የመጣለት። አሁንም የሱባዔያችንን ውጤት የሱባዔያችንን መልስ ማግኘት የምንችለው መቀበል የምንችለው እኛ ከምንም በፊት በእግዚአብሔር ፊት በእውነተኛ ኑዛዜ በእውነተኛ መመለስ በፊቱ ስንወድቅ ነው። በእውነተኛ ንስሐ ላይ በእውነተኛ መመለስ ላይ ያልተመሰረተ ሱባዔ የተለመደ ዓመት ቆጥረን ዓመት ጠብቀን ብቻ የምናደርገው ይሆናል። ከዚህ በጣም ልንጠነቀቅ ይገባል። ጾሙ ከመግባቱ ቀደም ብዬም ከጾሙ በፊት ማድረግ የሚገባን ብዬ አጭር መልእክት በዚሁ በአስተርእዮ አንድ ቲዩብ ላይ ማስተላለፍ የሚታወቅ ነው። ስለዚህ የቀደሙት አባቶች ከራሳቸው አልፎ ለሀገራቸው መንፈሳዊ በረከት ምክንያት የሆኑበት ምክንያት በአምላካቸው በእግዚአብሔር በእውነተኛ መመለስ ላይ ተመስርተው ያዝኑና ይጸልዩ። ሱባዔያቸው በእግዚአብሔር ፊት ባዘነና በተከዘ በተመለሰ ልብ ላይ የተመሰረተ ሕይወት ስለነበራቸው ነው። እንደ ነህምያ እንደነ ካህኑ ዕዝራ የመሳሰሉትን አባቶች ታሪካቸውን ስናስብ የሀገራቸው የኢየሩሳሌም ቅጥር መፍረስ ይህን በሰሙ ጊዜ አምላካቸው በእግዚአብሔር በሐዘንና በለቅሶ ወድቀው እንደገና ሀገራቸው እንድትጠገን ምክንያት እንደሆኑ እንድትሰራ ምክንያት እንደሆኑ የእግዚአብሔር ቃል ይነግረናል። በእንባ ሆኖ በእግዚአብሔር ፊት በጾም በጸሎት ያዝኑ ነበር። ነህምያ ምዕራፍ 1 ከቁጥር 4 ጀምሮ እንደተገለጸው ይህን በሰማሁ ጊዜ ይላል ነህምያ፣ ይህን በሰማሁ ጊዜ ተቀምጬ አለቀሱ፣ አያሌ ቀን ማዝን ነበር፣ በሰማይ አምላክም ፊት እጾምና እጸልይ ነበር ይላል። ተቀምጬ አዝን አለቅስ ነበር፣ በሰማይ አምላክም ፊት እጾምና እጸልይ ነበር። የሚጸልይ ሰው ወገኖቼ የልቡን መሻት ያዘነበትን የሐዘኑን ውጤት ይቀበላል። ጻድቃን ጮኹ እግዚአብሔርም ሰማቸው ነው የተባለው። በጽድቅ ጎዳና በተሰበረ ልብ በአምላኩ በእግዚአብሔር ፊት የሚቆም በአምላኩ በእግዚአብሔር ፊት የሚያዝን የሚያለቅስ የሚያነባ ሰው የጸሎቱን መልስ ከራስ አልፎ ለሀገሩ መዳንና ለሀገሩ በረከት ምክንያት ይሆናል። አሁንም ወገኖቼ ሀገራችን እኮ በብዙ ጭንቅ ውስጥ ያለ ነው። ሰላም ያጡ ስንቶች ናቸው። እረፍት ያጡ ስንቶች ናቸው።
ሁልጊዜ ጦርነት የምንሰማበት ዘመን ምን ያህል እንደረዘመ እናውቃለን። ስለዚህ ህዝባችን ያለበትን ሀገራችን ያለችበትን ሁኔታ ለዚህ ሁሉ ለፈረሰው ነገር መጠገንና እንደገና ህዝቡ ወደ ተረጋጋ ሰላማዊ ህይወት ይመጣ ዘንድ የክርስቲያን ትልቁ የክርስትና ህይወት መንፈሳዊ መሳሪያ በእግዚአብሔር ፊት በጾም በጸሎት በሱባኤ ማዘን ማልቀሱ ነው። የሙሴን ጸሎት ታስታውሱታላችሁ። በህዝቡ ላይ ሊነድ የተቃጣውን መቅሰፍት የተቃጣውን ቁጣ ሙሴ በአምላኩ በእግዚአብሔር ፊት ይህ ህዝብ ከሚጠፋ እኔን ከህይወት መጽሐፍ ደምስሰኝ በማለት በአምላኩ በእግዚአብሔር ፊት በጸሎት ስለወደቀ እግዚአብሔር ከሙሴ የተነሳ ያንን ህዝብ እንዴት ምሕረት እንዳደረገለት ኦሪት ዘጸአትን ስናነበው ምዕራፍ 32ን ስናነበው የምናገኘው ታሪክ አለ። ወገኖች ጥቂቶች በትክክለኛ መመለስ፣ በእውነተኛ ንስሐ፣ በእውነተኛ ኑዛዜ፣ በተሰበረ ልብ በአምላካቸው በእግዚአብሔር ፊት መጮህ ከቻሉ የእግዚአብሔር ምሕረት ቅርብ ነው። አይደለም ሀገር ሙሉ ህዝቡ ሙሉ በጾም በሱባኤ በጸሎት እያሳለፈ ይቅርና በሀገራችን እንደ ኢትዮጵያ ጾም ጸሎት የሚበዛበት ሀገር መቼም ሌላ ሀገር የለም። በወራት ልዩነት ጾም ነው። እንደ ኦርቶዶክስ ቤተክርስቲያን በሳምንት 2 ቀን እንጾማለን። 7 አጽዋማት አሉ። ለወራት ከአንድ ወር በላይ የምንጾማቸው አጽዋማት አሉ። ጸሎቱ የማይቋረጥ ነው። አገልግሎት የማይቋረጥ ነው። አጠቃላይ እንደ ሀገር እንደ ኢትዮጵያ በየእምነቱ ሁሉም በጾም በጸሎት በስግደት የሚያሳልፍበት ሀገር የለም። ነገር ግን መመለስ የሚባለው እውነት የሚባለው ነገር በብዙዎቻችን ህይወት ስለሌለ እንደ ሀገርም እንደ ግልም ሁልጊዜ በጭንቀትና በሰቀቀን የምንኖር ሆነን እንታያለን። እስኪ የነነዌ ሰዎች ጾም አስታውሰን እንለፍ። እነዚህ ሰዎች የጾሙት የ3 ቀን ጾም ነው። እንደኛ 2 ሱባኤ አይደለም። እንደኛ የወራት ጾም አይደለም። 3 ቀን ጾሙ። በ3 ቀን ግን እግዚአብሔር ምሕረት አደረገላቸው። ሀገራቸውን ከተቃጣባት ቁጣ እንድትድን ምክንያት ሆኑ። ቃሉ እንደሚለን ትንቢተ ዮናስ ምዕራፍ 3 ላይ ቁጥር 3 ቁጥር 9 እና 10 ላይ እንደተገለጸው በእጃቸው ካለው ግፍ ከክፋታቸው እንደተመለሱ እግዚአብሔር አየ ነው የሚለው። በእጃቸው ካለው ግፍ ደግሞም ከነበረባቸው ክፋት ሁሉ እንደተመለሱ እግዚአብሔር አየ፣ ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም ይላል። ምክንያቱም እነዚህ ሰዎች የጾሙት በመመለስ ነው። በእጃቸው ካለው ግፍ ተመልሰው ነው። ከክፋት ተመልሰው ነው። ድሮ ከነበሩበት አመፀኛ ህይወት ተመልሰው ነው። ዛሬ ከናመፃችን ሱባኤተኞች፣ ከነግፋችን ሱባኤተኞች፣ ከነክፋታችን ጸሎተኞች፣ ከቂም ከጥላቻ ከበቀል ጋር ጸሎተኞችና ጸዋሚዎች ሱባኤተኞች በጣም ብዙዎች ነው። ስለዚህ ሱባኤ የምንይዘው ዓመቱ ስለደረሰ ለማስታወስ ብቻ መሆን የለበትም። መመለስ ያለበት ቢሆን ከምንም በላይ ሀገራችን ጭምር እንድትሰራ እኛ ስንሰራ እኛ ስንለወጥ የተለወጡ ነገሮች በሀገር ላይ እንዲፈጠሩ ምክንያት እንሆናለን። ወገኖች እንደምንጾመው ጾም እንደምንጸልዩ የጸሎት አይነት አሁን በዚህ ሰዓት አባቶች ካህናት ሌሊቱን በሙሉ ይጸልያሉ፣ ቀኑን ይጸልያሉ። ቀኑ አገልግሎት አለ፣ ትምህርት አለ። ነገር ግን በዚህ ትምህርት በዚህ ቃል ልቡ የተሰበረ የተለወጠ በእውነተኛ መንፈሳዊ ሕይወት ተናዞ በፍጹም ልብ የተመለሰ ሕዝብ ቢገኝ ይህ ጸሎት ይህ አገልግሎት ለሀገር ብቻ ሳይሆን ለዓለም ሁሉ ምሕረትና ይቅርታን የሚያስገኝ መሆን እንደሚችል የሚታወቅ ነው። ስለዚህ እስኪ ጸሎቶቻችንን፣ ሱባኤያችንን፣ ጾማችንን ቆም ብለን እንየውና የሱባኤ ውጤት ምንድን ነው? የጾም የጸሎት ውጤቱ ምንድን ነው?
ብለን ስናስብ ጥያቄያችንን በአምላካችን በእግዚአብሔር ፊት አቅርበን መልስ ለማግኘት መልስ ለመቀበል እንጂ ሱባኤ ገብቼ ነበር ጾሜ ነበር ለማለት አይደለም። ብዙ ሰው እኮ ከጾም በፊት የነበረበትን የዓለም ጸባይ ከጾም በኋላ የሚያስቀጥል እኮ ነው ወገኖቼ። እንዲህ አይነት ልምምድ ያለን እኮ ጥቂት አይደለንም። ጾማችን እኮ ለ14 ቀንና ለ15 ቀን ብቻ የሆነብን፣ ሱባኤያችንና ኑዛዜያችን ንስሐችን ለ14 ቀን ብቻ የሆነብን፣ ሱባኤው ሲያልቅ ወደዛ ወደ ነበርንበት የከፋ አመፀኛ ህይወት በዓለም ያለውን አመፅ ለመጋራት የምንሽቀዳደም እኮ ጥቂቶች አይደለንም ወገኖቼ። የተሰራ ህይወት ለአንድ ወቅት አይደለም። መንፈሳዊ ህይወት ለአንድ ጊዜ አይደለም። መንፈሳዊ ህይወት ማለት መመለስ፣ መሰራት፣ መለወጥ ነው። ሱባኤ ቀናት ለመቁጠር ብቻ አይደለም፣ ለመለወጥ ነው። ይህ ለውጥ ለሀገር፣ ለልጆች፣ ለትውልድ፣ ለህዝብ በረከትና ሰላም እንዲያስገኝልን ነው። ስለዚህ ሱባኤያችንን ቆም ብለን እንየው። ሱባኤ ከመግባታችን በፊት በነበረን ስጋዊ ጸባይና ስጋዊ ሐሳብ ውስጥ ሱባኤው ሲያልቅ ተመልሰን ለመግባት በዛ አቅደን በዛ አልመን የምንጓዝ ከሆነ ወገኖቼ ጾም ጸሎታችን፣ ሱባኤያችን ለሀገር ቀርቶ ለእኛ እንኳ መንፈሳዊ በረከት ሊሆን አይችልም። እስኪ በፍጹም ልባችንን እንመለስ። እስኪ በፍጹም ልባችንን እናዘዝ። አምላካችን እግዚአብሔር ይህንን እድል ከሰጠን ይህ ጾም ይህ ሱባኤ ከራሳችን አልፎ ለሀገር ለህዝብ ምሕረትና በረከት ሰላም የሚያስገኝ እንዲሆንልን በፍጹም ልብ ሱባኤያችንን ልንጾም፣ ሱባኤያችንን በእንዲህ አይነት ሁኔታ ጀምረን ፍጻሜውንም በእውነተኛ መንፈሳዊ ማንነት ላይ የተመሰረተ እንዲሆን እግዚአብሔርን በመመለስ ልንጠይቀው ይገባል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።